الله الرحمن الرحيم الحمد لله رب العالمين له النعمة وله الفضل وله الثناء الحسن صلوات الله المولى البر الرحيم والملائكة المقربين على سيدنا محمد طه الأمين وعلى آله وصحبه الطيبين الطاهرين أما بعد السلام عليكم ورحمة الله تعالى وبركاته زارم إن شاء الله تعالى سل جنة النار لن نبياتنا عليه الصلاة والسلام أبو هريرة رضي الله عنه باستلالفتنا مسلم بزقب لنا حديث انده بلونال إذا دخل أهل الجنة الجنة يجنة سوت جنة قبو جزي ينادي مناد تتاري يتأرل إن لكم أن تحيوا فلا تموتوا أبدا زيبوها لا زلال ماويناتشوه موت يلباتشوهم وإن لكم أن تصحوا فلا تسقموا أبدا زيبوها لا تنينيوتناتشوه همم مبال آقات ماتشوهم وإن لكم أن تشبوا فلا تهرموا أبدا زيبوها لا وطاتوچناتشوه شمقلنا مبال نقر آقات ماتشوهم وإن لكم أن تنعموا فلا تبأسوا أبدا نانتم زلالم نعمان يمتاقنيوت تشقر ميبال آقات ماتشوهم يبالالو قالوا النبي عليه الصلاة والسلام آخر من يدخل الجنة من المؤمنين له مثل الدنيا وعشرة أمثالها መጨረሻ ጀነት የሚገባ ሰው ዱንያንና የዱንያን 10 እጥፍ አላሁ ተባረከ ወተዓላ ይሰጠዋል። ዱንያንና የዱንያን 10 አምሳያ እንደሚሰጠው ቡኻሪና ሌሎችም ሷሂህ በሆነ ሐዲስ ዘግበውልናል። الواحد من أهل الجنة أقل ما يكون عنده من الولدان المخلدين 10,000 እንዲሁም አንድ የጀነት ሰው ጀነት ውስጥ የሚሰጡት ኻዲሞች ብዛት የመጨረሻው ትንሽ የሚባለው ቁጥራቸው 10,000 ነው። እነዚህ ዊልዳኑል ሙኸለዱኖችም بإحدى يدي كل منهم صحيفة من ذهب وبالأخرى صحيفة من فضة በእያንዳንዳቸው እጅ ላይ በአንድ እጃቸው የወርቅ ሳህን በሌላኛው እጃቸው ደግሞ የብር ሳህን ይዘው ይخدማሉ። አላሁ ተዓላም እንዲህ በማለት ይነግረናል። يطاف عليهم بصحاف من ذهب وأكواب الله من አለን የጀነት ሰዎች የወርቅ ሳህንና አክዋቦችን የያዙ ኻዲሞች በዙሪያቸው ይኖራሉ። አክዋብ የሚለው ጀምዑ ኩብ ነው። ኩብ የሚለው ቃል ጀምዕ ነው። ይህ ኩብ ደግሞ ምንድነው? ኢናኡን ሙስተዲሩን ላ ዑርወተ ለሁ መያዣ የሌለው የሆነ መጠጫ ማለት ነው። በተጨማሪም አላሁ ተባረከ ወተዓላ ምን ይለናል? ويطوف عليهم غلمان لهم كأنهم لؤلؤ مكنون يجنة سوج يطوف للخدمة غلمان لجوت شالو الناس لما خدم بزوريات شو يميان جاببو كأنهم من الحسن والبياض لؤلؤ مكنون እጅግ በጣም ከማማራቸው የተነሳ እነዚህ ኻዲሞች እነዚህ አላህ የፈጠራቸው ፍጡሮች ከውበታቸው የተነሳ እጅ ያልነካው ሉል ይመስላሉ። እናም የጀነት ሰዎች እንዲህ አይነት ኒዕማን አላህ ይሰጣቸዋል። እንዲህ አይነት ኻዲሞችን አላህ ይሰጣቸዋል። ስለ ጀነት ከመጡልን ወስፎችም
ኢብኑ ሒባን በሰሒሐቸው የዘገቡልን ሐዲስ ይገኛል። ኢንሻአላሁ ተዓላ ሰፋ አድርገን ለማየት እንሞክራለን። ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? አንድ ለሰሓባዎች هل مشمر للجنة لجنة يتزقاجي اللوايب لو تتعروا نبي عليه الصلاة والسلام هي ورب الكعبة بالله هنبن بكعبة جيتاي هنبن جنتكو ألو نور يتلألأ وريحانة تهتز وقصر مشيد ونهر مضطرد وفاكهة كثيرة نضيجة وزوجة حسناء جميلة وحلل كثيرة في مقام أبدي في حبرة ونضرة بمالت نبي عليه الصلاة والسلام تناقروال من مالت أجونه إيان داندون إن شاء الله بزرزر من أيهنال በመጀመሪያው ላይ ነብዩ አለይሂ ሰላቱ ወሰላም ለሷሐባዎች ምንድነው ያሉት? هل مشمر للجنة ለጀነት የተዘጋጀ አለ ወይ? فإن الجنة لا خطر لها ጀነት እኮ አምሳያ የላትም አሉ ነብዩ አለይሂ ሰላቱ ወሰላም። ከዛም በአላህ ማሉ هي ورب الكعبة በጌታዬ የሆነብኝ በካዕባ ጌታ የሆነብኝ ጀነት እኮ ኑሩን የተለአለእ የምታንቦገቡግ ብርሃን ነች አሉ። ማለትም ላ ተሕታጁ ኢላ ሸምሲን ወላ ቀመሪን ጀነት ፀሐይም ሆነ ጨረቃ አያስፈልጋትም። ላ ظላመ ፊሃ ጨለማ የለባትም። ልክ እንደ ዱንያ ጨለማ የለባትም። ላኪን ለይልና ቀን የሚባል ነገር አለ። ለይሉና ቀኑም ግን ሁሌም ብርሃን ነው፣ በምልክቶች ነው የሚታወቀው። እንዴት ጨለማ ሊኖራት ይችላል? ነቢዩ ዓለይሂ ሰላቱ ወሰላም ስለ አንድ የጀነት ሴት ሲናገሩ ምን አሉ? አንዷ ወደ ዱንያ ብቅ ብትል ከፀሐይ መግቢያ እስከ ፀሐይ መውጫ ታበራ ነበር እያሉ ጀነት ውስጥ ያሉ ሴቶች ምን ያክል ናቸው? እንዴት ጨለማ ሊኖር ይችላል? የጀነት ሰዎች ጀነት ውስጥ የሚኖራቸው አይን በዱንያ ላይ እንዳለው ቁዋ ወይም ኃይል ብቻ ቢሆን ኖሮ የጀነት ሰዎች ከጀነት ብርሃን የተነሳ አይናቸው ይጠፋ ነበር። ላኪን አላህ يعطيهم ላኪን አላሁ ተዓላ ይሰጣቸዋል ለጀነት ሰዎች ቁወተን ኃይል ይሰጣቸዋል። አضዓፈ አضዓፊ አضዓፊ ማ ጀዐለሃ ፊ አዕዩኒሂም ልየውም በዱንያ ላይ የሙእሚኖች ካላቸው የዐይን ቁዋህ እጥፍ 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 የሆነ ቁዋን አላህ ይሰጣቸዋል። ያ የዐይናቸው ቁዋህ ደግሞ ብርሃንን መቋቋም ብቻ ሳይሆን ርቀት ያለ ነገርን ልክ ከፋቸው ላይ ወይም ደግሞ መዳፋቸው ላይ እንዳለ እንዲመለከቱ የሚያስችላቸው የሆነ ቁዋን ነው የሚሰጣቸው። በለዑለማዎች ምናሉን አላሁ ተዓላ ለጀነት ሰዎች አይን የሚሰጠው ቁዋህ የ1000 ዓመት ርቀት ሱብሃንአላህ እናስተንተነው እጅግ በጣም ርቀት ያለው ነገር ነው። እኛ በዱንያ ላይ አውሮፕላን በላይ ሲበር እናያለን። አውሮፕላን ማለፉን ብቻ ነው እንጂ የምናየው ውስጡ ላይ ያለውን እያንዳንዱን የሰው ብዛትም ሆነ ሌሎች ነገራቶችን ማየት አንችልም። አላሁ ተዓላ ለጀነት ሰዎች ግን የሚሰጠው የ1000 ዓመት ርቀት ያለውን ነገር ከአነሃ ከፍ ልክ መዳፋችንን እንደምናየው ማየት የሚያስችለን የሆነን ቁዋህ ነው አላሁ ተባረከ ወተዓላ የሚሰጣቸው ለጀነት ሰዎች። የረውነሃ ሩእየተን ለይሰ ፊሃ እሽቲባህ ያንን የ1000 ዓመት ርቀትን የሚያዩት የጀነት ሰዎች እሽቲባህ የሌለው እይታ ነው። መመሳሰል የሚባል ነገር የለውም። ልቅም አድርገው ነው እያንዳንዱን የሚያዩት። ከዛም ነቢዩ ዓለይሂ ሰላቱ ወሰላም ኑሩን የተለእለእ ብለው
ከወصፋትና ከገለጿት በኋላ ረይሓነቱን ተህተዝ ብለው ጠቀሷት። ጀነት ዛቱ ኹድረቲን ከሲረቲን ያኒዐህ እጅግ በጣም ብዙ የሆኑ አረንጓዴና እሸት የሆኑ ምግቦች የተሞሉባት ነች። ሙዕጂበቱል መንዘር በጣም የምትማርክ ነች ለእይታ። ጀነት ውስጥ የፍራፍሬ ጊዜ የእንትን ጊዜ የተባለ የሚለይ የለም። ሁሌም ነፍስያ የምትፈልገው ነገር በሙሉ ይገኛል። አላሁ ተዓላ ምን ብሎናል በቁርአን? ላ መቅጡዐትን ወላ መምኑዐህ ጀነት ውስጥ ያሉ ፍራፍሬዎች የሚቋረጡ አይደሉም፣ የምንከለከላቸው አይደሉም። ሙእሚን ጀነት ውስጥ ኢንካነ ጃሊሰን አው ሙስተልቅየን ጀነት ውስጥ ጋደም ብሎ ሊሆን ይችላል፣ ቁጭ ብሎ ሊሆን ይችላል። በዛ ሐል ላይ እያለ ፈሽታሃ አን ያእኩለ ሚን ሸጀረትን ሚን አሽጃሪል ጀነህ ከጀነት ዛፎች አንዷን ዛፍ መብላት ከአንዷ ዛፍ የሆነን ፍሬ መመገብ ከፈለገ ማለት ኢለይሂ ያች ዛፍ ወደሱ ትቀርባለች። ምን እንዲያደርግ? ሊየእኹዘ ሚንሃ ማ ዩሪድ የሚፈልገውን ነገር ከዛ ፍሬ እንዲቀጥፍ። ከዛስ ثم تعود كما كانت ሱብሓነላህ ያች ዛፍ ትመለሳለች። ግን ስትመለስ የተቆረጠባት ቦታ ባዶ ሆና ሳይሆን ወቀድ አንበተ አላሁ ፊሃ በደለ ለዚ አኸዘ ሚንሃ አላሁ ተዓላ እዛች ፍሬ ያነሳባት ቦታ ላይ ሌላ ፍሬ ተክቶባት ነው የምትመለሰው። ወዲያውን የሚተካውም ፍሬ የበሰለ ፍሬ ነው። ثم ኢነ ኩለ ሸጀረትን ፊል ጀነቲ ሳቁሃ ሚን ዘሀብ እያንዳንዱ የጀነት ዛፍ ደግሞ ግንዶቿ ከወርቅ ናቸው። ወአሽጃሩል ጀነቲ የጀነት ዛፎች አላህ ያሰማንና ለማ ተተሐረክ ስትንቀሳቀስ የጀነት ዛፍ የስዱሩ ለሃ ሰውቱን ጀሚሉን ጅዳ እጅግ በጣም ውብ ድምፅ ከዛፎቹ ይወጣል። ተሚሉ ኢለይህ ንፉስ ነፍስያዎቻችን ወደ እሷ በጣም ይሳባል። ወሚማ ጃአ አይضን ማ ረዋሁ ልቡኻሪይ እንዲሁም ቡኻሪ በዘገቡት ሐዲስ ምንም ሚል መጦልናል ስለ ጀነት ዛፎች እነሁ ዩጀዱ ፊል ጀነቲ ሸጀረቱን እስሙሃ ጡባ ጀነት ውስጥ ጡባ የምትባል ዛፍ አለች። የሲሩ ራኪቡ ፊ ظልሃ ሚአተ ዓም ሱብሓነላህ ጋላቢ የሆነ ሰው በዝች ዛፍ ጥላ ላይ 100 ዓመት ይጋልባል። ላ የቅጠዑሃ 100 ዓመት ጋልቦ እንኳን አይጨርሳትም። እጅግ በጣም ትልቅ ረዥም ነች፣ ውብ ነች። ይህች ዛፍ ታዲያ ምን ይሆንባታል? ተተፈተቁ ቢሲያቢ አህሊል ጀነህ የጀነት ሰዎች የሚለብሱት ልብስ ከሷ ነው የሚወጣው። ሱብሓነላህ የጀነት ሰዎች ልብስ ሐሪር ይሆናል፣ ሱንዱስ አለ፣ ኢስተብራቅ አለ፣ የተለያዩ ታዲያ ይህ የጀነት ሰዎች ልብስ የሚወጣባት ዛፍም ትገኛለች። ይህችም ዛፍ ምን ተብሎ ከተገለጸው ውስጥ ነው ማለት ነው? ወረይሓነቱን ተህተዝ ኢንሻአላሁ ተባረከ ወተዓላ የዚህን ሐዲስ ቀጣይ ያሏቸውን ነገራቶች ነቢዩ ዓለይሂ ሰላቱ ወሰላም በቀጣይ የምንቀጥለው ይሆናል። አላሁ ተባረከ ወተዓላ የጀነት ሰዎች ያደርገን፣ ጾማቸውን ከተቀበላቸው ያደርገን። ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።